በዋግ ኽምራ ብሔረሰብ አስተዳደር ከለውጥ ወዲህ ከማንኛውም ጊዜ በላይ የትላልቅ ፕሮጀክቶች ግንባታ እየተከናወነ እንደሆነ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የክልሉ ከፍተኛ የስራ ኃላፊዎች በሰቆጣ ከተማ ከተለያዩ የወረዳዎችና የከተማዋ ማህበረሰብ ክፍሎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ላይ ውይይት አድርገዋል። በውይይቱም የህብረተሰቡን ጥያቄዎች የሚመልሱ መሰረተ ልማቶች እየተከናወኑ መሆኑ ተገልጿል። በቃሉ ፈረደ ተጨማሪ አለው። የአማራ ክልል ከፍተኛ የስራ ኃላፊዎች በተገኙበት ህዝባዊ የውይይት መድረክ የተሳተፉ ከሰቆጣ ከተማ አስተዳደርና የተለያዩ ወረዳዎች የተውጣጡ የማህበረሰብ ክፍሎች ልዩ ልዩ የመሰረተ ልማት ጥያቄዎችን ለስራ ኃላፊዎቹ አቅርበዋል። ከብልባላ ሰቆጣ ያለንን መንገድ በተመለከተ ነው። ከተጀመረ 10 ዓመቱ ነው። 2008 ተጀመረ፣ ይሄ 2018 ደርሰናል። የተጀመረን መንገድ ማስጨረስ ያቃተን፣ ተቆራርጦ መስራት ያቃተን ምንድነው ምክንያቱ? ሆስፒታሉ ጋር ተያይዞ ሆስፒታላችን ሲቲ ስካን የለውም። በሲቲ ስካን እጥረት ምክንያት የኛ አካባቢ ሰው ይሄንን አገልግሎት ለማግኘት ላልተፈለገ ወጪ አሁንም እየተዳረገ ሌላ ቦታ ነው የሄደ ሕክምናውን አገልግሎቱን የሚያገኘው። ነዳጅ በጣም ዋግን እንደ ዋግ በጣም አስመሮናል። የኑሮ ውድነትንም ተጽዕኖ አድርጓል። መንገድ ማጣት ያለበት ህዝብ ነው ወይ? ውሃ በ15 ቀንና በወር አንድ ጊዜ ማግኘት ያለበት ህዝብ ነው ወይ? በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ልማት በሚፈልገው ደረጃ እንዳይፋጠን ጸረ ሰላም ኃይሎች ተግዳሮት መሆናቸውን ገልጸው ለመፍትሄው ማህበረሰቡ ከመንግስት ጎን በመቆም ሰላም ለማስፈን መስራት እንደሚገባው ተናግረዋል። መንገዱ ተጓቷል፣ ልክ ነው። በባለፈው ክቡር የክልላችን ፕሬዝዳንት መጥተው ገምግመው አስቀጥለው አሁን እዚያው እየተሰራ ነው። በጥሩ መንገድ እየሄድን ግን ለምንድን ነው የተጓተተው? ዛሬም ላይ ሆኖ መንገዱ መፍጠን ያልቻለው ማሽን እንደፈለጉ ማስገባት አልቻሉ። ምክንያት ማሽን ሲመጣ ጽንፈኛ ፋኖ አለ ይዘርፋል። ይሄ እንዲቆም ዘላቂ ልማት እንዲረጋገጥ በጋራ አቅደን ልንሰራ ይገባል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ የዋግ ኽምራ ብሔረሰብ አስተዳደርና የተከዜ ተፋሰስ ልማትን በክልሉ የ25 ዓመት ስትራቴጂክ ማዕቀፍ ስር ለማልማት እንደሚሰራ ተናግረዋል። የተከዜ ተፋሰስን ኮሪደሩን እንዴት እንጠቀምበት፣ ምን እናልማበት፣ የትኛው ቀጠና ላይ ምን እናልማ ስትራቴጂካሊ ብለን ፕላን አድርገን ስራ ውስጥ ገብተናል። በዛ መልኩ የክልሉን የሁሉንም ከባቢ ችግር ለመፍታት እቅድ አዘጋጅተን ስራ ውስጥ ስለገባን ለሁሉም ህዝብ የሚሆን ልማት ማምጣት ከናንተ እና ከኛ ይጠበቃል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከመቼውም ጊዜ በላይ በዚህ ወቅት ግዙፍ በጀት የተመደበላቸው ፕሮጀክቶች በብሔረሰብ አስተዳደሩ እየተከናወኑ መሆኑን ገልጸው ልዩ ልዩ የመሰረተ ልማት ግንባታ ስራዎችም እየተከናወኑ መሆኑን ተናግረዋል። ከመንገድ ጋር ተያይዞ ያለው ከሰቆጣ ዳህራ፣ ሳህላ፣ ኮረም፣ መቀሌ የተጀመሩ አሉ። እነዚያ የተጀመሩትን ማስቀጠል የሚጓተተው በቀጣይ ደግሞ የሚጀመሩትን በፍትሃዊነት መለኪያ መስፈርት መሰረት እየለየን ስራ መስራት ይኖርብናል። የመብራት እና ከውሃ ጋር ያለው ችግር የሰቆጣ ይታወቃል። የአስከተማ የኤሌክትሪኮ ሜካኒካል ስራውን ከፌዴራል ውሃና ኢነርጂ ሚኒስቴር ተነጋግረን በፍጥነት እንመልሳለን። ከጢስ እሳት ጋር ያለው ስራ ግን ያለቀ መሆኑን መረጃ እንድትወስዱልን ነው መስጠት የፈለግኩት። የሰቆጣ ከተማ አስተዳደር ሆስፒታል አገልግሎት አሰጣጥ ለማሳደግም እየተሰራ መሆኑን ምክትል ርዕሰ መስተዳደሩ ተናግረዋል። ከሆስፒታሉ ጋር ተያይዞ ያለው ሲቲ ስካን ግዢ ላይ ነው ያለው። ሆስፒታሉ ላይ ምንም አልሰራችሁም አልተደገፈም የሚለው ውሳቤ ግን ልክ አይደለም። ከሰሜኑ ጦርነት በኋላ አንድ አዲስ አምቡላንስ ተሰጥቷል። እዚህ በረጅም በክልሉ መንግስትም ሆኖ 18 ሚሊዮን ብር ለጥገና ተሰጥቷል ተመድቧል። የኦክሲጅን ፕላንት እዚህ ያለው ኦክሲጅን ፕላንት በአገሪቱ ማነው በክልሉ እዚህና ፈለገ ሆስፒታል ብቻ ነው ያለው። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አክለውም የአካባቢው አስተዳደሮች ከህብረተሰቡና የተለያዩ ተቋማት የሚቀርቡ ጥያቄዎችን በቅልጥፍና መፍታት እንደሚገባቸው አቅጣጫ አስቀምጠዋል።